እንዴት ዋላችሁ? እንግዲህ ዛሬ ያው ስለለመድን ያው ሁላችንም አብረን ያዋልነው ማለት ነው። ያው ስፒሪቹዋል ግሮዝ የሚለውን ሀሳብ በጣም በጥሩ መንገድ ቻሌንጂንግ በሆነ መንገድ ተመልክተነዋል። እሱኑ ላይ ነው ቢልድ የማደርገው። እኔ የምናገርበት ሀሳብ ያው ፐርሰናል ግሮዝ ኤንድ ፐርፐዝ የሚል ሀሳብ ነው የተሰጠኝ። ግን ያንን የማይበት ምንድን ነው ስፒሪቹዋል ግሮዝ የሁሉ ነገር ፋውንዴሽን ነው። ግን ሌትስ ሜክ ኢት ላይክ ሆሊስቲክ የሆነ ግሮዝ ሁለንተናዊ እድገት የሚለውን ሀሳብ አንድም በመንፈሳዊ ነገር አለማደግ ነው ቻሌንጃችን። ሁለተኛው ቻሌንጅ ደግሞ መንፈሳዊ ብለን በመደብናቸው ነገሮች ላይ በጣም ሾጣጣ እድገት እንዳይሆን። ይሄ የተነጣጠለ እድገት የለም። እኛ አንድ ሰው ስለሆንን ሰውነታችንን ተረድተን አክቹዋሊ መንፈሳዊ እድገት የሚባለው ሁለንተናዊ እድገት ሲሆን ነው። ሲጀመር የተነጠለ የሰው እድገት የለም። አሁን እጅና እግራችን ብቻውን ቢያድግ አደገው አይደለም የሚባለው፣ ታመሙ ነው የሚባለው። ታውቃላችሁ በሜዲካል ቋንቋ አክሮሜጋሊ ይባላል። ሜጋሊ ማለት የሆነ ነገሩ ብቻውን ትልቅ ሆነ እንደማለት ነው። እና አንዳንድ ጊዜ የሆነ በጸሎት ብቻ ያደገ ሰው አደገ አይባልም። ያው ባላደገው ቦታ ላይ ብዙ ሰው ስለሚጎዳ ራሱም ስለሚጎዳ ማለት ነው። እና አሁን ምንድነው ሁለንተናዊ ብቻ ሳይሆን ሚዛናዊ የሆነ እድገት ማደግ አስፈላጊ ነው። ትናንትና የተነጋገርነውን ነገር ኮኔክት ለማድረግ ካልቸር ማለት የማደግና ያለማደጋችን ማኒፌስቴሽን ነው ባጭሩ። whoever we are individually and then ultimately collectively ሁለትና ከዛ በላይ በሆነው ቁጥር በቃ ካልቸሩ ያንን ያሳያል። በአይምሮ ያደጉና ያላደጉ ሰዎች ካልቸራቸው የተለያየ ነው። ያ ደግሞ እንዴት ይታያል? በትምህርት ይታያል፣ በፖለቲካ ይታያል፣ በሃይማኖት ይታያል፣ በሚዲያ ይታያል። ማለት ማኒፌስቴሽን ደግሞ አሉ። የካልቸር ማኒፌስቴሽንስ ትላንትና አላነሳቸውም፣ ዛሬ ግን አነሳቸዋለሁ። የማደግን መገለጫም ስለሆኑ የማደግ መሳሪያም ስለሆኑ እነሱ መነሳት አለባቸው። ስለዚህ ሁለንተናዊ እድገት የሚለውን መረዳት በመጀመሪያ አስፈላጊ ነገር ነው። ወደዛ ወደ ሁለንተናዊ እድገት የሚለው ሀሳብ ከመሄድ በፊት ሰውን መረዳት የሚያድገው ራሱ አዳጊው ሰው ልንረዳው ይገባል። ሰው እንግዲህ ሰውን ለመረዳት አፈጣጠሩን መረዳት ያስፈልጋል አንደኛ። ሁለተኛ አወዳደቁን መረዳት አለብን። ሶስተኛ ደግሞ አነሳሱን መረዳት አለብን። እግዚአብሔር ሲፈጥረው ኦሪጂናል ኢንቴንሽኑ እግዚአብሔር ሰውን ሲፈጥር እንዴት አድርጎ ነው የፈጠረው? የሚያድገው ያ ነገሩ ስለሆነ። ግን በመሀል የተፈጠረ ህመም፣ ዲስቶርሽን ወይንም ደግሞ ዲፎርሜሽን፣ ያው ሁልጊዜ መንፈሳዊ ነገር ባጭሩ ሲከለስ ምንድን ነው? ፎርሜሽን፣ ዲፎርሜሽን፣ ሪፎርሜሽን አይደለ? ይሄ ነው። እና ፓክድ ሲሆን ትራንስፎርሜሽን ይሆናል አይደል? God formed us, the devil deformed us, and God again reformed us. ስለዚህ ፎርሜሽናችንን አንደርስታንድ ካላረግን ዲፎርሜሽናችን አይገባንም። ዲፎርሜሽናችንን አፕሪሺየት ካላረግን ደግሞ ሪፎርሜሽኑ ቅድም እንዳለው with all implication እና application አይገባንም ማለት ነው። ስለዚህ እግዚአብሔር ሰውን ሲፈጥር በጣም ግልጽ በሆነ መንገድ ዘፍጥረት ላይ የተቀመጠ ሀሳብ አለ። ከምድር አፈር አበጀው አይደል? የህይወትን እስትንፋስ እፍ አለበት። ስለዚህ ሁለት ኤሌመንቶች ሰው ላይ ተገናኝተዋል፣ የህይወት እስትንፋስ እና የምድር አፈር። እና እነዚህ ነገሮች ሲገናኙ ደግሞ ሰው ህያው ነፍስ ያለው ሆነ። ስለዚህ ነፍስ የሚባለው ተርድ አስፔክት ደግሞ በዛ ምክንያት እንደተፈጠረ እናያለን። እንግዲህ ይህንንም ሰዎች በብዙ መንገድ ይረዱታል። ሰው መንፈስ ነው፣ ነፍስ አለው፣ ስጋ ለብሷል የሚል በጣም ይሄ ትራይኮቶማይዝ እንትኑን ትንሽ መጽሐፉ እንደማይል በሚል አስፔክት ብዙ ሰዎች ይህንን ይረዳሉ። አለው ነው ለብሷል የሚል ነገር የለም። ሰው ነፍስም አለው፣ ስጋም አለው፣ መንፈስም አለው። ሁሉም አሉት ነው የሚባለው አይደል? ወይ ደግሞ ሰው ስጋም ነው
አፈር ነህና አልተባለም እንዴ? አፈር አለህና አልተባለም ማለት አፈር ነህና ወደ ነፍሴ ሆይ ብሏል። ግን ደግሞ የሰው ማንነቱ ነፍሱ እንደሆነች ይታወቃል። መንፈስንም ደግሞ መንፈስ ነኝ ብቻ ሳይሆን መንፈሴ ይላል ብዙ ቦታ ላይ በመንፈሴ የማገለግለው የሚለው አይ ኦውን ማይ ስፒሪት የሚል ቶን ነው እንጂ ያለው አይ አም ስፒሪት። ሰው ስፒሪት አይደለም። ሰው ስፒሪቹዋል ቢንግ ነው። ስፒሪቹዋል መሆን መንፈሳዊ መሆን መጽሐፍ ቅዱስ እንትን የሚለው ነገር ነው። ግን መንፈስ ምንድነው ካል መላእክት መንፈሳዊ አካል ስለሆነ የለበሱት መንፈሳዊ ስለሆነ አፈጣጠራቸው from the gate go they are spiritual boss ብቻ ሳይሆኑ spirits ናቸው ይላል መጽሐፍ ቅዱስ። ይላል አይደል እንዴ? ይላል እኮ መጽሐፍ ቅዱስ። ሌላ ደግሞ አጋንንት መንፈስ ናቸው። ለዚህ ነው ቦዲ ፍለጋ ብለው ሲያገኙ ያው እንትን ይላሉ። መላእክት ግን እግዚአብሔር ሲፈቅድላቸው ቦዲ ፎርም ይለብሳሉ። ለአካላዊ ዓለም ስፔሻል ፐርሚሽን ከተሰጣቸው ብቻ ነው የሚችሉት። እኛ ግን ሰዎች ዩኒክ ነን። የሁለቱንም ዓለም ምናማክልን እግዚአብሔር ሰውን በፈጠረበት ጊዜ የመንፈሳዊ ዓለም እንደራሴ በአካላዊው ዓለም ሰው ዩኒክ ነው። ከዚህ የተነሳ እዚህ መጀመሪያው አፈጣጠራችን ሁለንተናዊነት የሚለው ነፍስን፣ ስጋን፣ መንፈስን ያልነጠለ ያላበላለጠ አንዱን በሌላው ያልሸፈነ ወይም ያላድበሰበሰ እንዲሆን ሶስቱም ማንነታችን በጣም ባላንስድ በሆነ አስፔክት መታየት አለበት። የአዳምና የሔዋን ከውድቀት በፊት የነበራቸው ህይወት ግራ ያልተጋባ ህይወት ነው አይደል? የእግዚአብሔር ድምጽ በገነት ሲመላለስ ከእግዚአብሔር ጋር ፌሎሺፕ ለማድረግ ስፒሪቹዋል ነገሮችን ለመረዳት በመንፈስ ለመሆን እንደኛ ማለት አያስፈልጋቸውም። እንዳሉ በመንፈስ ናቸው። አንድ ጉባኤ እስቲ በመንፈስ እንሁን ብዬ አንድ ጉባኤ ማለት ሰው ኮሽሽ ብሎ አይ ጨፍኑ ማለት ያለም በመንፈስ እኛ አሁን በመንፈስ ለመሆን ብዙ ትግል አለብን። እና አዳም ችግር አልነበረባቸው። ይሄ እንግዲህ ከውድቀት በፊት ነው። እና እግዚአብሔር ግን ተናግሯል። ከዚህኛው ከበላችሁ የዛለታ ምን ትሆናለህ ተብሏል? አይሰማም። መሞት ማለት መለየት በሚለው ብንወስደው በጣም ቀላል ዴፊኒሽን አለ። አሁን ሰው ሞተ ሲባል ከኛ ተለየ፣ ነፍሱ ከስጋው ከተለየ ምን ይላል ያዕቆብ? ያ ሰውነት ምን ሆኗል ይባላል። ስለዚህ ሞት መለያየት ነው። ስለዚህ እግዚአብሔር ስትበሉ ትሞታላችሁ ያለ ቀን ሲበሉ ሞቱ እንዴ? ሞተዋል። በአንድ በኩል ከእግዚአብሔር ጋር የሚያገናኛቸው አስፔክታቸው መንፈሳዊ ማንነታቸው ወይም ስፒሪቹዋሊ ያንን ነገር ሉዝ አረጉ። ስለዚህ ግን ስጋና ነፍሳቸው ገና ስላልተለያየ ያኛውን ሞት አልሞቱ። አካላዊ ሞት 900 ዓመት ኖረዋል አይደል? ከዛ ወዲህም የተወለድነው መንፈሳዊ ህይወታችን ያ የዳግም መወለድ ሐሳብ የሚመጣው እዛ ጋር ነው። ስለዚህ አዳምና ሔዋን በመንፈሳዊ ሙትነት ውስጥ ገብተው ሲባረሩ ወደ አፈር የሚመለሱበት ጊዜ ደግሞ ሌላኛውን ሞት ሞቱ። ከዛ በኋላ እዚህኛው ዓለም ላይ ያላቸው ፊዚካል ላይፋቸው አበቃ። ስፒሪቹዋል ላይፋቸው ግን ክርስቶስ መጥቶ ያንን ጌት እንደገና ያንን ሪደምሽን እንደገና እስኪያመጣው ድረስ ምኖች ነበራችሁ ነው የሚለው። ሙታን አይደለ? ሙታን ማለት ምን ማለት ነው? ብዙ የሞቱ ሰዎች ማለት ነው። እንትን እንዳይመስላችሁ ሁላችንም ስንሞት ሙታን እንባላለን። አንድ ሰው ቆሞ ሙት ነው ለየብቻ ከሆነ ሙት ነበርን ማለት ነው። ሙታን። ስለዚህ የሞተ ሰው አሁን መክብብ ላይ በጣም ኢንተረስቲንግ ቃል አለ። የእንስሳት ነፍስ ወደ ታች፣ የሰው ነፍስ ምን ይላል? ወደ ላይ። ምን ማለት ነው? እንስሳት መንፈሳዊ አስፔክት ስለሌላቸው ሲሞቱ ዘላለማዊነት ስለሌለ ከስጋቸው መሞት ጋር ነፍሳቸው መጣበቂያ ስለሌላት አይዝጋው። የሰው ነፍስ ግን ያ የሞተው መንፈሱ ከእግዚአብሔር ከመለየቱ አስፔክት ውጪ ስቲል ሩዲመንተሪ የሆነው ነገር ስላለ ነፍሱ መጥፋት አትችልም። ስለዚህ ወደ ሰጠው ወደ ፈጣሪው ምን ያደርጋል ይላል? ይመለሳል ወደ ላይ።
ግን መንፈሳዊ ዓለም በተመለከተ ከመነጠሉ የተነሳ ሞት ነው። የኒቆዲሞስና የኢየሱስ ክርስቶስ ውይይት እንግዲህ እሱ ነው። አንዳንድ ሰዎች እንደሚሉት ከመንፈስ የተወለደ መንፈስ ነው የሚሉት ተዘንጥሎ የሚወጣ ነገር አይደለም። ከስጋ የተወለደ ምንድን ነው አለው? ስጋ ነው ማለት ከስጋ ስለወለድክ ኒቆዲሞስ ተወለድክ፣ አደግ። ደግሞ ያጣችሁት አስፔክት አለ። አሁን እኔ የመጣሁት ከመንፈስም እንድትወለዱና የመንፈሳዊውም ዓለም አካል እንድትሆኑ ነው። ይህ በጣም ኢምፖርታንት ነገር ነው። ስለዚህ ክርስቶስ ይዞ የመጣው ሪስቶሬቲቭ የሆነውን ሉዝ ያደረግነውን ያለንን አስጥሎ አይደለም። አዲስ ሌላ ይሄ ስጋችን which is ሰውነታችን ቦዲ፣ ነፍሳችን which is አእምሯችን፣ ስሜታችን እና ፈቃዳችን፣ ከዛ ደግሞ መንፈሳችን which is ህሊናችን የኛ አይደለም፣ የስፒሪቹዋል ኤጀንሲ ነው አይደል? ህሊና ዳግም ስንወለድ የሚታደስ ነገር ነው። ግን ሰዎች ውስጥ በከፊል እንዲቆይ እግዚአብሔር ከመንፈሳቸው ውስጥ የፈቀደው አስፔክት ነው። ከህሊና ባሻገር ግን ሰዎች በነፍሳቸው ዓለም ህይወታቸውን ኑሮን ኤክስፒሪየንስ እንዲያደርጉ ስሜት እንደሰጣቸው ሁሉ መንፈሳዊ ስሜትም ደግሞ አለ። ተሰማኝ የምንለው ማለት ነው። አወቅኩ የምንልበት አስፔክት አለ። ህሊና እንደ አእምሮ መንፈስ ምንድን ነው? ህሊና የሚለው ቃል በጣም ኢንተረስቲንግ ቃል ነው። ላቲኑ ኮንሽንስ የሚለው የላቲን ሀሳብ ነው። ኮን ማለት አናዘር ሶርስ ማለት ነው። ኮን ብሎ ሳይንስ ነው የሚለው። ሳይንስ ማለት ኖሌጅ ማለት ነው። ህሊና ማለት ኮን ሳይንስ ማለት ወይም ስናነበው ኮንሽንስ ስለምንል ነው እንጂ አናዘር ኖሌጅ ማለት ነው። ግሪክ ደግሞ ሲነደሲስ ይላል። እሱ ምን ማለት ነው? አናዘር ሶርስ ኦፍ ኖሌጅ ማለት ነው። ህሊና ማለት አማርኛው ግዕዝ ነክ ነው። ሀለወ አወቀ እውቀት ነው። ግን ኮግኒቲቭ ኖሌጅ አይደለም። የህሊና ስራ ሞራል ኖሌጅ ነው። ራይት ሮንግ፣ ጉድ ኢቭል፣ ሞራሊ የምናቅበት የመንፈሳችን አስፔክት እግዚአብሔር ሰዎች ከሞትንም በኋላ እንኳን ያው በአሕዛብም ላይ በህሊናቸው ይፈረዳል አይደለም የሚለው ኤጀንሲ አለው እግዚአብሔር ስቲል ሰዎች ውስጥ። ግን ሙታንም ሆነው እንዳያሳብቡ ፈጣሪ መኖሩን እንዲያውቁ ሰው ሲገሉ ለመጥፎ እንደሆነ እንዲረዱ ክፋትን እንዲረዱ ያ ሩድመንት ግን ስንድን ህሊናችን ሌላ ሌቭል ነው የሚደርሰው። ለምን? በደሙ ምን ይሆናል? ይታጠባል፣ ይታደሳል። እምነትና በጎ ህሊና ይኑር። ጉድ ኮንሽንስ እንዲኖረን ያደርጋል መንፈስ ቅዱስ። ቤዚካሊ መንፈስ ቅዱስ ያድሰዋል። ከዳግም ውልደት ጋር ይመጣል። አሁን ለምሳሌ አይን፣ ጆሮ፣ አፍንጫ ምናምን የቦዲ ፓርት ናቸው። እነሱ ባይኖሩ ከዚህ ዓለም ጋር ግንኙነት ሊኖረን ይችላል? በሏ ይችላል። እንዴት ይኖረናል? ካላየው፣ ካልሰማው፣ ካልጠጣው ከመነው ካልጠጣው አልኩኝ ውሃ ጠምቶኛል እንዳልጠማኝ። እነዚህ ነገሮች ከአካላዊ ዓለም ጋር አገናኞቻችን ናቸው። ስለዚህ የስሜት ምን ይባላሉ? ህዋሳት፣ ሴንሴሽን ምንላቸው ሴንስ ኦርጋንስ። ነፍሳችን በእነሱ አይደለም የምትጠቀመው። ነፍስ ደግሞ ኢሞሽን አላት። ግፍ ሲፈጸም እቆጣለሁ፣ የሆነ ነገር ሉዝ ሳረግ አዝናለሁ፣ የሆነ ነገር ሳገኝ ደስ ይለኛል፣ ያልጠበቅኩት ነገር ሲሆን ወይ ደነግጣለሁ ወይ እገረማለሁ አይደል እንዴ? ለእኔ እንዲሆን የምፈልገው ነገር ሳይሆን ወደዋለሁ፣ የሚጎዳኝ ነገር ከሆነ እጠለዋለሁ። እነኚህ ኢሞሽኖች ምን ያደርጉናል? ኤክስፒሪየንስ እንድናደረግ ልክ የአካል የስሜት ህዋሳት ከአካላዊ ዓለም ጋር እንድንገናኝ እንደሚያደርጉን እነዚህ ደግሞ ከነፍሳዊው ዓለም ጋር መንፈሳችን ደግሞ ምን አለው? ኢንቱዊሽን ይባላል። ምን ማለት ነው እሱ? መንፈሳዊውን ነገር ዲሰርን የምናደርግበት የምናቅበት አለ። እሱ ስለሌለ ያልዳነ ሰው የለውም እሱ። ወይም ደግሞ ትንንሽ ያላቸው ልጆች ላይ ከወንዶች ይልቅ ሴቶች ላይ ምንድን ነው አለ። ሰዎች እንደው የሆነ ነገር እኮ አለ እኮ መጠርጠሪያ ይላል አንዱ ጓደኛዬ፣ ስም አጥቶለት ማለት ነው። ከነፍሳዊ ዞን ወይም ከማይንድ ኮምፕሬንሽን ውጭ የሆነ ኢሎጂካል የሆነ ማወቂያ አለ። አንዳንድ ነገሮች ከመሆናቸው በፊት ዊ ኖ በጣም የሚለው እግዚአብሔር አዳፍኖ ወይም በጣም ምንትና ከሱ ከመለየታችን ባሻገር እኛ ጋር የፈጠረው ነገር በትንሹ እዛው አለ። ስለዚህ ሰዎች የሆነ ነገር
ይፈልጋሉ። እና የሚገርማችሁ ሰውነታችን ሴንስ ማድረግ ብቻ ሳይሆን አክት ማድረግ ይችላል አይደል? we act, we go, we do things አይደል? ነፍስ ግን እንደ እጅ እንደ እግር አይደለም። የዛ ፓራሌል የሆነ አስፔክት አላት። ምን ይባላል? ዊል ይባላል። ለምሳሌ እንዲህ ሳደርግ እጄ ተነሳ፣ ግን እጄ መነሳቱን ማን ፈቅዶ ነው? ነፍስ ፈቅዳ ነው። እጄን ማንሳት የሚለው ነገር እስኪ እጃችሁ እንደዚህ አድርጉ አይደል? አሁን እኔ ካልኩ በኋላ ባታረጉ እኔ ምን አረጋቸዋለሁ? ምንም አላረግ፣ ቀየማቸዋለሁ። ግፋ ቢል ምን አይነቶቹ ናቸው ከማለት ግን የሆነ ቀላል ስለሆነ አይደል ነው አይደል? እስኪ ጫማችሁን አውልቃችሁ ወደ ላይ እንዲያርጉ ብል ታረጋላችሁ እንዴ? አይ ምረታውን ሳበዛው። ለምን ፈቃዳችሁን አሰጡም ለዛ? ስለዚህ ቦዲያችን አክት የሚያደርገው ፈቃዳችንን ተከትሎ ነው። በመንፈሳችን ውስጥም ደግሞ ያንን የሚመራ መመሪያ የሚቀበል አስፔክት አለ፣ ፈቃዳችንን ኢምፓወር የሚያደርግ። እንግዲህ ይህን የማነሳበት ምክንያት ምንድን ነው? ሰው ከመውደቁ በፊት እግዚአብሔር በመንፈሱ በኩል አክሰስ አድርጎት በዛ በሚገኘው መመሪያና ሰማያዊ ኢንስትራክሽን መሰረት ነፍስ ያንን መንፈስ ያወቀውን ተረድታ አይደል? ትረዳና የተረዳችውን ደግሞ ለቦዲ አስተላልፋ ቦዲ ደግሞ ያንን ኤክስኪዩት ያደርጋል በአካላዊ ዓለም። እንደዚህ ሊኒየር አይደለም ግን this is it። ይህን የማመጣበት ምክንያት አለኝ። ከእድገት ጋር በጣም ኢምፖርታንት ስለሆነ ይህንን ካልተረዳን ማደግ የሚለው ነገር በጣም ድቡልቡል እንዳይሆንብን ስለሚያስፈራ ሰው በወደቀበት ጊዜ ከእግዚአብሔር ጋር ያለው አስፔክት ዋናው የበላይ እንዲሆን ወይም ኮር እንዲሆን የተፈጠረው ማንነቱ መንፈሳዊ የሚያደርገን አስፔክታችን ሲጠፋ ነፍሳዊ ሆንን። ቆሮንቶስ ላይ ፍጥረታዊ ሰው ይለዋል። የእግዚአብሔር ነገር ሞኝነት ነው አይገባውም ይላል። ስለዚህ ከነፍስ አስፔክት ተነስቶ ሰይጣን እንደፈለገ ይጫወትበታል፣ ምክንያቱም ስፒሪቹዋል ሱፒሪዮሪቲ ስላለው። ግን የነፍስ አስፔክቱ ደግሞ የነፍስ ፖቴንሻል ቀላል አይደለም። እግዚአብሔር ለሰጠው ስለ ማይንድ ነው አንድ ትንሽ ጊዜ ካለኝ እሱ ላይ ነው ሞር ፎከስ፣ ግን ይሄ ሌይድ አውት መሆን ስላለበት ነው። ስለዚህ ምንድነው እሱ ነፍስ የምትገዛው ሰው ነፍስ ወዲያ ነፍሱ እረኛው የሆነችለት ሰው ስጋዊ ማን ነው? ፍጥረታዊ ሰው ነው። ስለዚህ ይሄ ፍጥረታዊ ሰው በቃ እግዚአብሔርን ሊያስደስት አይችልም። ምክንያቱም እግዚአብሔር አክሰስ የሚያደርገን ከኛ ጋራ ኮሚዩን የሚያደርግበት which is an aspect of our spirit። ሰዎች ለማምለክ ያላቸው ረሃብ ከሆነ ከሁሉ ነገር ጋር እየተጣበቁ አምላክ እንዲሰሩ የሚያደርጋቸው that aspect of their self ነው። እና እንግዲህ ኮሚዩኒየን ይባላል። ህብረት የማድረግ የሰው ሪሌሽናል አስፔክት አለ። ግን እግዚአብሔር በኃጢአት ምክንያት ከኛ ስለተለየ ያ መንፈሳችን በጣም ሩድመንተሪ ከመሆኑና ማይነር ከመሆኑ የተነሳ ወይ ለተሳሳተ ስፒሪቹዋል ኢንጌጅመንት which is forbidden የሆነ ኤንትሪ ተጠቅመን ብዙ ሰዎች በአጋንንታዊ ዓለም ውስጥ ገብተው ምናልባት ሰዎች ዳግም ሳይወለዱ ዳግም ከተወለድን ይልቅ የመንፈሳዊውን ዓለም ኤክስፒሪየንስ የሚያደርጉ ሰዎች አሉ። ምንድን ነው የሚያደርጉት? ሩድመንተሪ በሆነው ማንነታቸውና ነፍሳዊ ማንነታቸውን ሳክሪፋይስ አድርገው ከመንፈሳዊ ዓለም ጋር ፕላጊን ያደርጋሉ። ስለዚህ በጣም ብዙ ስፒሪቹዋል የሆኑ ኤክስፒሪየንስ ያላቸው ነን ክርስቲያንስ አሉ። ያ ግን እግዚአብሔር የዘጋውን በር ሰብረው ነው የሚገቡት በዛ ሁኔታ ውስጥ። ያው እሱ በጣም አንደኛ አስጠያቂ ነው። ለዚህ ነው እስራኤላውያንን ኤኒ ስፒሪቹዋል አክቲቪቲ ኦከልቲክ የሆነው ነገር ክልክል ነው አይደለ? እንደዚህ የሚያደርግ ሰው ካለ ምን ይደረግ ነው የሚለው? ካፒታል ፐኒሽመንት ነው። አይሰራም አይደለም፣ ይሰራል ግን ክልክል ነው። ለዚህ ነው ብዙ ክርስቲያኖች ወደ ኦከልት ውስጥ ገብተው አንዳንድ ኦከልቲክ ፕራክቲስ ውስጥ ሲገቡ መንፈስ ቅዱስ ፕሮቴክት አያደርጋቸውም። አንዱ ለአጋንንት ሰዎችን ዳይሬክትሊ ኤክስፖዝ የሚያደርጋቸው ኦከልት ነገሩ ሲገቡ ነው። ክርስቲያኖች ካልተጠነቀቁ በጣም አስቸጋሪ ነው። ለዚህ ነው በጣም ኢኖሰንት የሆኑ እንደ ዮጋ አይነት ነገሮች ውስጥ እና ብዙ ኢስተርን ፕራክቲሶች ውስጥ ሰዎች ይገቡና የመጀመሪያው መንፈሳዊ ነገራቸው እንደተጎዳ የምታዩት ጸሎት ይጠላሉ፣ ህብረት ይጠላሉ። ስፒሪቹዋል ላይፋቸው ድራይ ሲያደርገው እያያቸዋቸው they sacrifice the spiritual life። በጣም ኢኖሰንት በሚመስሉ
ግን ስፒሪቹዋል ቶን ባላቸው ፕራክቲሶች ምክንያት። ስለዚህ አሁን በተለያዩ ሊትሬቸሮች ውስጥ በተለያዩ ቪዲዮዎች ውስጥ በተለያዩ ኢስተርን በሆኑ ፊሎሶፊካል በሚመስሉ ፕራክቲሶች ውስጥ ያለውን ነገር በመንፈሳችን ዲሰርን አድርገን እምቢ ካላልን በስተቀር ክርስቲያኖች ራሳችሁ ያ የተወለደው ማንነታቸው እንዲታነቅ እንዲታፈንና ወደማይሆን ነገር ውስጥ እንዲገባ ያደርጋል። አሁን ይሄንን ማመጣበት ምክንያት ከእድገት ጋር ምንድነው የሚያገናኘው ካላችሁኝ፣ ዳግም በምንወለድበት ጊዜ ነፍሳችን አይደለችም ዳግም የምትወለደው። እውነት ውሸት? አእምሯችን ዳግም አልተወለደም አይደል? ስሜታችን አይደለም፣ ፈቃዳችን አይደለም፣ ቦዲያችን አይደለም። እነዚህ ጢሞቴዎስም ያምታቱት ነገሮች እነዚህ እንዴት ነው የሚሆነው? እነሱ አይደለም። ያ ሉዝ ያደረግነው ነገር በመንፈስ ቅዱስ አማካኝነት በእግዚአብሔር ቃል ፓወር ምን ያደርጋል? ኩዊክን ያደርገና ሕያው ይሆናል፣ ተወለደ ይባላል። ግን ያ ኩዊክን ያደረገው 30 እና 40 ዓመት ከኖረ ነፍስና ስርዓት ጋራ ግብግብ ውስጥ ይገባል። መንፈሱ በእግዚአብሔር ቃልና በመንፈስ ቅዱስ አማካኝነት አድጎ ቴክ ኦቨር ያላረገ ክርስቲያን ፍጥረታዊ አይደለም፣ መንፈሳዊም አይደለም። ምን ይባላል? ስጋዊ። የስጋ ናችሁ ጳውሎስ ያለው ቆሮንቶስ ላይ ካርናል ክርስቲያን ይባላል። ስለዚህ አሁን ስጋ የሚለው ብዙ ጊዜ እኛ የሱን የስጋን መከራ የሚቀበለው ቦዲ ነው። ቦዲንና ፍሌሽን መለየት አለብን። መጽሐፍ ቅዱስ ስጋ የስጋ የሚለው ስርዓቱን ነው እንጂ ቦዲያችንን አይደለም። ቦዲያችን ድማ የመንፈስ ቅዱስ ማደሪያ መቅደስ ነው የሚለው። ስጋ ማለት ነፍስ ከላይ ሆና የምታስተዳድረው የሰው ስርዓት ማለት ነው። ስለዚህ ነፍስ ምን መሆን አለባት? ያንን ፓወሯ ምን ማድረግ አለባት? መልቀቅ አለባት። መንፈስ ደግሞ ማደግና ያንን ቴክ ኦቨር አድርጎ ግን ኢንዲፔንደንት አይደለም። ከእግዚአብሔር ጋር ባለው የምናመልከውም በመንፈስ ነው፣ የምናገለግለውም በመንፈስ ነው፣ የምንኖረውም በምን ኑሩ ይላል? በመንፈስ ነው። ይሄ ማለት ነው ነፍሳችሁን ጣሉ ስጋችሁን ወርውሩ ማለት ሳይሆን አላይንመንት ይኖር ከእግዚአብሔር የፍጥረት ስርዓት ኦሪጂናል ከሆነው ጋራ አላይን እናደርጋለን። አሁን አያችሁ ምንድነው እሱ? እዚህ ጋር ሰውነታችንን ለእግዚአብሔር መስዋዕት አድርጎ ማቅረብ፣ ነፍሳችንን ግን ማዳን የሚችለውን ቃል በየዋህነት ተቀበሉ ይላል ያዕቆብ ላይ። ነፍሳችን ግን ስራ አለባት፣ ትሰራለች። አሁን ቅድም ማሙሻ ይል የነበረው የደህንነት ፕሮሰስ ስንድን ገና ነፍሳችን ስራ አለባት አይደለ እንዴ? ደቀ መዝሙርነት ማለት ነፍስን ልክ ማስገባት ነው። ነፍስን ልክ ማስገባት ማለት ፈቃዳችንን በፈቃዱ ስር ማስገባት፣ ስሜታችንን በመንፈሱ ምሪት ውስጥ መክተት፣ አእምሯችንን ከቃሉ ጋር አላይን ማድረግ። ነፍስ ስርዓት ከመያዟ በፊት ደቀ መዝሙርነት አያልቅም። አብዛኛው ቤተክርስቲያን ውስጥ ያለው ችግር የነፍስ ስርዓት የለሽነት ነው። ያ ደግሞ መንፈሳችን እንዳያድግ ሰፎኬት ያደርገዋል። ነፍሳችን በደቀ መዝሙርነት ፊልድ ውስጥ ስትገባ መንፈሳችን ፍሎሪሽ ያደርጋል። ለዚህ ነው ገላትያ ላይ ምን ይላል? የሆነ ፖይንት ላይ መንፈሳችሁ ማደግ ሲጀምር ነፍሳችሁ ደግሞ በቀላሉ ጊቭ አፕ ስለማታረግ ስጋ በምን ላይ? በመንፈስ ላይ ሲል ቦዲ እኮ አይደለም በመንፈስ ላይ የሚነሳው። ዳት ኦርደር ዳት ዲስኦርደር ልበለው። ኢትስ ኖት ኦርደር ኢትስ ዲስኦርደር። ነፍስ ለመንፈስ ጊቭ አፕ ማድረግ አትፈልግም። ለምሳሌ መንፈስ ከእግዚአብሔር ይሰማና ተነስተን እንጸልይ ይላል። ስጋ ደግሞ ወይም ደግሞ ነፍስ ደግሞ እንትላለች፣ ምንም ችግር የለም እዚሁ አልጋው ላይ ትንሽ ነግረነው ሐሜት ሲነሳ መንፈስ ይቀፈዋል። አንተ በቀስ ችግሩ መንፈስ ምንድነው? እንደ ነፍስ አይጮህም። ቀስ ብሎ አሬ ነገር ይቅርብን ሲል ይሄ ነገር እኮ ለጸሎትም ርዕስ ሊጠቅም ይችላል እና የእግዚአብሔርን ሕዝብ እንዴት አንደርስታንድ እናደርገዋለን? ጉዱን እንስማው እንጂ ለሀገርም ቢሆን ይጠቅማል፣ እንጸልያለን ለሀገር። ግን ልክ ሲያልቅ ቆሽሸን ነፍስ ኮስምና መንፈስ ዊክ ሆኖ ያ ሐሜት አቆሽሾን ነፍሳችን ምን ያደርጋል? ነፍስን ከሚዋጋ ይላል። ያ ነገር መልሶ እኮ ነፍሳችንንም አይጠቅማትም። ስለዚህ ማደጋችን በነገር ሁሉ እንዲገለጥ እግዚአብሔር ለመንፈሳችንም
ለነፍሳችንም ለአካላችንም ያዘጋጀውን ፕሮቪዥን ምን ማድረግ አለብን? መውሰድ አለብን። ለምሳሌ እግዚአብሔር በጣም ለቦዲያችን በጣም ኢንተረስትድ እንደሆነ የምታውቁት ያ መንፈስ ለሚሞተው ስጋችሁ እንኳን ምን ይላል? ህይወትን ይሰጠዋል። እግዚአብሔር እኮ ለቦዲያችን ኢንተረስትድ ነው። ጌታ ኢየሱስ ክርስቶስ ካገለገለው አገልግሎት የመንፈስ ቅዱስ ስጦታዎችን ስትመለከቱ ብዙዎቹ እኮ ቦዲን የሚያገለግሉ ናቸው አይደሉም? ነው እኮ ፈውስን ጨምሮ God is positively interested in our body። ስለዚህ አንዱ ዛሬ እንድናውቅ ፈልገው እድገት ጋር ሲመጣ ስጋ የሚለው ይሄ ካርናሊቲ ወይም ደግሞ ፍሌሽ የሚለው ሮንግ የሆነ ከውድቀት ጋር የመጣውን ዲስኦርደር ከዳንን በኋላ ሪቨርስድ እንዲሆን የሚፈልገው እግዚአብሔር ዲስኦርደሩን ነው እንጂ is not our body። ሰውነታችን እግዚአብሔር መቅደሱ ነው፣ የመንፈስ ቅዱስ ማደሪያ ነው፣ ልናከብረው ይገባል። በአንድ በኩል ለኃጢአት ልንሰጠውም አይቻልም። ቆሮንቶስ ላይ ምን ይላል? እንዴ ስጋ እኮ ለዝሙት አይደለም፣ ስጋ ለምንድን ነው ይላል? ለክርስቶስ ነው ብሎ በጣም የሚገርማችሁ ነገር ስጋ ለክርስቶስ ብቻ ሳይሆን ክርስቶስም ለምንድን ነው ይላል? ለስጋ ነው ይላል። እኛ ሰውነታችንን እንደምናስበው እንዳይመስላችሁ። አጋንንቶች ለምሳሌ ሰው ውስጥ ለመግባት ይህን ያህል መከራቸውን የሚያዩት ላለመውጣት ችግር የሚያዩት ለመሰላችሁ ይሄ ቦዲ is very precious ለመሰላችሁ። when you don't have this body you are illegal። nobody የለም በቃ when you lose it you're done eternally something will be done። ከዛ በኋላ ወደ ሌላኛው ዓለም እንሸጋገራለን። ስለዚህ don't see your body as evil። ስለዚህ ሰውነታችንን እንድንንከባከብ እግዚአብሔር አስፈላጊውን ነገሮች ሰጥቶናል። ሰውነት የሚያድግበት፣ ሰውነት የሚለመልምበት፣ ሰውነት ጤናማ የሚሆንበት ፕሪንሲፕል አለ። ከምግብ ጋር ይያያዛል፣ ከእንቅልፍ ጋር ይያያዛል አይደል እንዴ? ከሪሌሽንሺፕ ጋር ይያያዛል፣ ከስትረስ ጋር ይያያዛል። all kinds of things አይደል እንዴ? ነፍስም ደግሞ የምታድግበት ስርዓት አላት። ይሄ የአእምሮን እድገት ይመለከታል፣ በስሜት መብሰልን ይመለከታል። ፈቃዳችን በጣም የታረመ የታረቀና ከእግዚአብሔር ጋር የሰመረ መሆኑን ይመለከታል። ለዚህም እግዚአብሔር ሪሶርስ አዘጋጅቷል። ለዚህ ነው ነፍሳችሁን ማዳን የሚችለው። አንደኛው ነገር የሰውን ነፍስ ለማድረቅና ነፍስ እውቀት የሌለባት እንዳትሆን ለማድረግ የእግዚአብሔር ቃል የሰውን ነፍስ በጣም ያርማል። የሰውን ነፍስ ይሄን ካልተመገበች ምን ትሆናለች? ባዶ ትሆናለች። ይሄ የነፍስ መድኃኒት ነው። ይሄ የነፍስ ምንድነው? ምግብ ነው። ለመንፈስም ደግሞ እግዚአብሔር ያዘጋጀው ስርዓት አለ። ስለዚህ የእግዚአብሔር ቃል ምን ይላል? ስለ ኢየሱስ ክርስቶስ ሲናገር እድገቱን ያው ጥቅስም አልጠቅሰው መጽሐፉን ታውቁታላችሁ። ጥቅሱን ቦታ እንዲያረኩም አላነበው ጊዜ ለመቆጠብ ብዬ ነው። ስለ ጌታ ስለ ኢየሱስ ክርስቶስ እድገት ሲናገር በማንና በማ ፊት ነው ያደገው ይላል? በሰውና በእግዚአብሔር ፊት። is important። እድገት በእግዚአብሔር ፊት ካደጉ በሰው ፊት የሚባል ነገር የለም። በሰው ፊት ማደግ አለብን፣ ግን በሰው ፊት ብቻ ደግሞ አይበቃም። ስለዚህ ሁለንተናዊ እድገት በምንና በማንና በማ ፊት ነው? እግዚአብሔርም ጎሽ የሚለው እድገት፣ ሰዎች ምን የሚሉት ፕሩቭ የሚያደርጉት እድገት። because human approval ሁል ጊዜ it's not the final thing፣ ግን አስፈላጊ ነው። ግን ደግሞ ያደገው በቁመት አድጓል አላደገም? አድጓል። ሌላ በምን አድጓል? በጥበብ። ሌላስ? በሞገስ። በሞገስ መንፈሳዊ ነው፣ በጥበብ ነፍሳዊ አእምሮአዊ ነው፣ በቁመት ደግሞ አካላዊ ነው። ስለዚህ ሶስቱም ማንነቶቹ አድጓል። ለዚህ ነው ጳውሎስ ተሰሎንቄ ላይ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ማማ ይጠበቅ ነው የሚለው፣ ፈጽመው ይጠበቁ የሚለው አንዱን ነው እንዴ? ምንድን ነው የሚለው? መንፈሳችሁም ነፍሳችሁም ስጋችሁም ምን አድርገው ይጠበቁ ይላል? ፈጽመው ይጠበቁ። እና አክቹዋሊ እዛ ላይ መንፈሳችሁም ነፍሳችሁም ስጋችሁም በሚልበት ጊዜ ሁሉም የኛ ናቸው፣ አንዱ የሌላው አይደለም ማለት ነው። ይሄ በጣም ኢምፖርታንት ኮንሰፕት ነው። ምክንያቱም ይሄ አሁን ስጋ ለብሰን ነፍስ ኖሮን ምናምን የሚለው ነገር መጨረሻ ላይ ስጋ ልብስ ነው፣ በስጋ እንደፈለኩ ባረግ መጨረሻ ላይ ምንም ማተር አያረግም ወደሚል ሌላ አይነት ትዊስት ዶክትሪን ብዙ ሰዎች ይወስዱታል። ስለዚህ ለመንፈሳችን
መጠንቀቅ እንዳለብን ሁሉ ለቦዲያችን መጠንቀቅ አለብን። ሰውነትን ከሚያረክስ ነገር መጠበቅ አለብን። ነፍስንም ከሚያረክስ ነገር መጠበቅ አለብን። መንፈስንም ከሚያረክስ ነገር መጠበቅ አለብን። ይሄ ፕሪሚስ በጣም አስፈላጊ ነው። ስለዚህ አሁን ማደግን እንደ ሌክዠሪ ልናየው አንችልም። ሰው ባላደገ ማንነቱ ያደገ ማንነቱን ያጣል። ይህም በደንብ ስሙ። ሰው ባላደገ ማንነቱ ምክንያት ያደገ ማንነቱ ያው ዲስቶርትድ ይሆናል፣ ይበላሻል። መንፈሱ ያላደገ ሰው ነፍሱ ሰፈር ታደርጋለች። ምክንያቱም ያልተሰጣትን ሮል መጫወት ትጀምራለች። ስለዚህ መንፈሳችን ከተወለደ ጀምሮ በመንፈስ የሚያድግባቸው ዲሲፕሊኖች አንዱ ጸሎት ነው። በጸሎት ነው መንፈሳችን ኤክሰርሳይዝድ እየሆነ የሚያድገው አንዱ። ለምን? ከመንፈሳዊ ዓለም ጋር ኤንጌጅ የሚያደርገን እሱ ስለሆነ ነው። ከጸሎት ጋራ ምን አለ? የእግዚአብሔር መንፈሳችንን ምን ያደርጋል? ኤክሰርሳይዝ እንዲያደርግ ያደርገዋል። ያ መንፈስ ከመንፈሳችን ጋር ምን ያደርጋል ይላል? ይመሰክራል። ከዛ ደግሞ እንደወደደ ስጦታዎችን ይሰጣል። ስለዚህ ምንድነው እሱ? መንፈሳችን ኤክሰርሳይዝድ መሆን አለበት፣ ኢንዲቪጁዋሊም ኮርፖሬትሊም። ወርሺፕ የሰውን መንፈስ ያሳድጋል። እግዚአብሔር ጋር ኮሚዩን ስናደርግ የእግዚአብሔር የሆነው ነገር ሁሉ ወደኛ መንፈስ ይፈሳል። ኦቨርፍሎ እናደርጋለን። አክቹዋሊ በወርሺፕ ውስጥ ቦዲ ሁሉ ይጠቀማል። ግን ፕራይመሪሊ የእግዚአብሔር መንፈስ ምን ያደርጋል? በጣም በወርሺፕ የሚጸኑ ኢንዲቪጁዋሎችም ፋሚሊዎችም ቸርቾችም መንፈሳቸው ይመገባል። ፍሬሽ ነው። ጸሎት፣ የጸጋ ስጦታዎችን ኤክሰርሳይዝ ማድረግ፣ መንፈስ ቅዱስን ማዳመጥ፣ ከመንፈስ ቅዱስ ጋር ጓደኛ መሆን፣ ይሄ የእግዚአብሔርን ቃል ለነፍስ አስፔክት አለው። ለነፍስ ያለው አስፔክት መሰላችሁ ማጥናትና መጽሐፍ ቃሉን መረዳት፣ በአይምሯችን ማጥናት፣ ጥቅሱን ማስገባት፣ ታሪኩን ማስገባት፣ መጽሐፉን መብላት። ይሄ ነፍስን ያለመልባል። ወደ መንፈስ ስትመጡ ደግሞ ቃሉን መስማት፣ ሬማ በሆነ ሴንሱ። ነፍስ በሎጎስ ትጠቀማለች፣ መንፈስ ደግሞ በሬማ ይጠቀማል። ምክንያቱም ይሄ ቃል የሚያስተምር ቃል ብቻ አይደለም፣ የሚናገርም ቃል ነው። ስፒክስ ላይቭ ይናገራል። ግን ላይቭ ለነፍስ አይናገርም። ለነፍስ ያስተምራል አይደል? ለመንፈስ ግን ይናገራል። በጣም የሚገርማችሁ ነገር የእግዚአብሔር መንፈስ ቃሉን ከገጹ ላይ ያዘልለዋል። አጋጥሟቸው አያውቅም? መንፈሳችሁ ሻርፕ ሲሆን ከቃሉ ማዳመጥ ትጀምራላችሁ። ለዚህ ነው ነቢያቶች ሁሉ የእግዚአብሔር ቃል ወደ እኔ እንዲህ ሲል ምን ይላል? ይመጣል ቃሉ። አንዳንዴም እንዴት ነው የሚመጣው? አንዳንዴ ስታነቡ ነው የሚመጣው። ግን ሁሌ ማንበብ ስለማይቻል መንፈስ ቅዱስ በፈለገ ጊዜ መንፈሳችንን ማናገር በቃሉ እንዲችል እዚህ ውስጥ በልቤ ሰወርኩ ይላል ዳዊት። ስለዚህ በደህና ቀን በአይምሯችን ውስጥ የምንጎሰጉሰው ቃል መንፈስ ቅዱስ ከዛ መንፈሳችን ምን ያደርጋል? አክሰስ ያደርጋል። የሆነ ቀን ያጠናችሁት ቃል በክፉ ቀን መጽሐፍ ቅዱስ ጋር እስክትሄዱ አትጠብቁም። እንዴት በክፉ ቀን የት ጋር ጥቅሱ እንዳለ ቃሉ ግን በውስጣችሁ ካለ ምን ያደርጋል? ኢት ኩዊክንስ ማለት ያ ቃል ሳታስቡት እናንተ በአይምሯችሁ ያንን ቃል ልታስቡ ባልቻላችሁበት ሰዓት መንፈስ ቅዱስ ምን ያደርገዋል? ላጥ አድርጎ ቁጭ ሲያደርገው it works. we call that ሬማ። ግን ሎጎስ ከሌላችሁ ሬማ ከየት ይመጣል? አሁን ችግሩ ሎጎሱ እንኳን አይምሮ ውስጥ ቤት ውስጥም የለም። ብዙ ሰው የእግዚአብሔር ቃል የለውም። ይገባችኋል አይደል የምለው ነገር? ስለዚህ ምንድነው እሱ? መንፈሳችንን የሚያሳድጉ ዲሲፕሊኖች አሉ። ሌላው ነገር መንፈስ በፌሎሺፕ ውስጥ ያድጋል፣ ህብረት። መንፈስ ቅዱስ ምን ያደርጋል? ትዕግስት ከሌላችሁ አንድ አስቸጋሪ ሰው ያመጣና ዲሳይፕል እንዲያደርጋችሁ ይሰጣችኋል አይደል? በቃ ትዕግስትን ይሰራል በውስጣችሁ። ቸርች ካጣ መስሪያ ቤት ያገኛል እግዚአብሔር። ሰው አያጣመች። መስሪያ ቤት ከጠፋ ደግሞ ወይ ከትዳር ውስጥ ያስነሳላችኋል አንድ የተቀባ አስቸጋሪ ሰው። የምንሰራባቸው ሰዎች፣ የምንሰራባቸው በሽታዎች፣ የምንሰራባቸው ፈተናዎችን እግዚአብሔር እያዘጋጀ ምን ያደርጋል? መንፈሳችንን ይቀመመዋል። በዚህ ውስጥ ግን በተለይ ህብረት ውስጥ ችግር ብቻ አይደለም ያለው፣ መደጋገፍ አለ። በቃ እግዚአብሔር ጸጋን እያከፋፈለ በአንዱ መንፈስ የሌላውን መንፈስ ምን ያደርጋል? ያንጻል። በህብረት ውስጥ በጣም ፍሎሪሽ ይደረጋል። እና አንዳንድ ሰዎች I don't believe in organized religion ይላሉ እና they feel very spiritual እንደሱ ሲሉ፣
እኔ ደግሞ ልንገራችሁ God does not believe in disorganized religion. Actually እግዚአብሔር ነው organized religion የፈጠረው። አንድ ቤተክርስቲያንን በዚህ ዓለት ላይ ይሰራሉ ያለው ሰዎችን ስጦታ አድርጎ ሰጠ ያለው ከአጥቢያ ቤተክርስቲያን ጀምሮ ቤተክርስቲያን እንድትደራጅ ያደረገው ማን ነው? ይሄ ሰይጣን የፈለሰፈው ፍልስፍና ነው። አንዳንድ ሰዎች በጣም ኦቨር ስፒሪቹዋላይዝድ ያደርጉታል። I don't believe in this organized interview ላይ ሁሉ ይላሉ። So what do you believe in? ቀኑ ደግሞ ሲደርስ አብልጠን እናድርግ ነው እንጂ እንተው ተብሏል እንዴ? ተባለ ለመሰላችሁ እነዚህ ሶስት ዲሲፕሊኖች የእግዚአብሔር ቃል፣ ጸሎት እና ህብረት መንፈሳችን እንዲያድግ ኢሴንሻል ናቸው። እግዚአብሔር እንዴት እንደሚጠቀምባቸው አናውቅም። ኮስት እየከፈልን የምናደርጋቸው ነገሮች ናቸው። እነዚህ ነገሮች ለነፍስም ይጠቅማሉ። ነፍሳችንን ይገራሉ። ነፍሳችንን ከበርደን ያወጧታል። ካልተሰጣት ሪስፖንሲቢሊቲ ነፃ እንድትሆን መንፈሳችን በቀላሉ የሚሰራውን ነገር ነፍሳችን 3 ዓመት ደክማ አታመጣውም እኮ ድካም ነው። በነፍስ እንደሚኖር ክርስቲያን ደካማ የሚደክም ክርስቲያን የለም። ምክንያቱም በመንፈሳችን ላይ እግዚአብሔር ኢዝሊ ፍሎ ማድረግ ከቻለ ነፍሳችን ራሷ ትለወጣለች። ለምሳሌ ነፍሳችን የምትማርበትና መንፈሳችን የሚማርበት መንገድ ምን ያህል ልዩነት እንዳለውና ምን ያህል ፓወርፉሊ እንትን እንደሚል ላሳያችሁ። ነፍስ የምትማረው በመረጃ ነው። ኢንፎርሜሽን ያስፈልጋል። ይሄንንም ነፍሳችን ስትማር የእግዚአብሔርን ቃል እንደ መንፈሳዊ ኢንፎርሜሽን ተወስድና ኢንተርናላይዝ ስታደርገው ኖሌጅ ይሆናል አይደል? ከሌሎች ነገሮች ጋር ደግሞ ሪሌት ስታደርገው አንደርስታንዲንግ ይሆናል አይደል? ከዛ ደግሞ በትክክል አፕላይ ማድረግ ስትጀምር ደግሞ ዊዝደም ይሆናል። ጥበብ ለዚህ ነው መጨረሻ ላይ የሚመጣው። በዚህ በናቹራል ለርኒንግ ነው። የሁሉም ሰው የዓለማውያንም በጌታ ያሉ የሌሉ ሰዎች ይሄ ሁሉ ለሁሉ የተሰጠ ለርኒንግ ፓዝዌይ ነው። መንፈሳችን ግን የሚማረው ከኢንፎርሜሽን አይጀምርም። ምክንያቱም ኢንፎርሜሽናል እና ኤክስፒሪየንሻል ለርኒንግ ኢንፎርሜሽን ቤዝድ። ኢንፎርሜሽኑ ከተሳሳተ ኖሌጁ ይሳሳታል። ኖሌጁ ከተሳሳተ አንደርስታንዲንጉ ይሳሳታል። አንደርስታንዲንጉ ከተሳሳተ ዊዝደሙ ይሳሳታል። ዊዝደም ይሳሳታል። አዎ ከዓለም የሆነ ዊዝደም አለ፣ ከአጋንንት የሆነ ዊዝደም አለ አይልም እንዴ? ላይኛይቱ ደግሞ ዊዝደም አለች። መንፈስ ግን የሚማረው በኢንፎርሜሽን ሳይሆን መጀመሪያውኑ በመገለጥ ስለሆነ በመገለጥ ዊዝደም ነው የሚሰጠን። የእግዚአብሔር የሆነ ዊዝደም ምን ያደርጋል? አፕሎድ ያደርጋል። መንፈስ የተቀበለውን ዊዝደም ነፍስ አንዳንድ ጊዜ መንፈስ በአንድ ሰከንድ የተቀበለውን ዊዝደም ወይ መንፈሳችን በአንድ ሰከንድ በቅጽበት የተቀበልነውን መገለጥ ነፍሳችን 40 ዓመት ሊፈጅ ይችላታል እስኪገባት ድረስ። ለምን? ዊዝደም አምፓክ ነው የሚደረገው ቱ አንደርስታንዲንግ። ገና ማይንዳችን አንደርስታንድ አድርጎ ከዛ ለሰው ደግሞ ለማካፈል ስንፈልግ ወደ እውቀት መቀየር አለበት። ለሌሉ ሰዎች ደግሞ ማስቀመጥ ከፈለግን ወደ ኢንፎርሜሽን መለወጥ አለበት። ስለዚህ እግዚአብሔር መንፈሳችን እንዲያድግ የሚያስፈልገው ከዚህ ከተሳሳተ ግራ ከተጋባ የመረጃ ዓለም ይልቅ በመንፈስ ቅዱስ አማካኝነት የእግዚአብሔርን ጥበብ እንድንቀበል ነው። ዳንኤል፣ ሲድራቅ፣ ሚሳቅና አብደናጎ 10 እጥፍ በልጠው የተገኙት እኮ እነሱ በኢንፎርሜሽንም ተምረዋል እንደ ማንኛውም 3 ዓመት። ግን ለእነዚህ ለአራቱ ደግሞ እግዚአብሔር ምን ሰጣቸው ይላል? ጥበብን፣ እውቀትን እናንተን ከላይ እነሱ ከዛም ዳውንሎድ ያደርጋሉ፣ ከዚህም አፕሎድ ያደርጋሉ። 10 እጥፍ ቢበልጡ ያስገርማል እንዴ? ለዚህ ነው እግዚአብሔር ጥበብ የጎደለው ካለ ምን ያርገው ይላል? ይጠይቅ። በነፃ ይሰጠዋል ይላል። ግን ያ በመንፈስ የምንቀበለው ነው። ይሄ በጣም ኢምፖርታንት ነው። ስለዚህ ዳግም መወለድ ባይ ኢምፕሊኬሽን ዳግም ማደግን ዴማንድ ያደርጋል ማለት what's the point? ቅድም ማሙሻ እንዳለው ከተወለድን የመጀመሪያውን ካላደግን መወለድ what's the meaning of መወለድ? the meaning of መወለድ ያለው the purpose of መወለድ ማደግ ነው። በማደግ ውስጥ ደግሞ ማኒፌስት የምናደርገው አልቲሜት ፐርፐዝ ይኖራል። ሰው ሆነን የምንገለጠው ሙሉ ማንነታችን የሚታየው በመወለዳችን ሳይሆን በመናችን ውስጥ ነው። በሏ በማደጋችን ነው እንጂ እኮ ዳዊት መዝሙር 139 ላይ ምን ይላል? ገና ምንም ነገር ከመኖሩ በፊት ያልተፈጠሩ ቀኖች ሁሉ
በመጽሐፍ ምን ሆኑ ይላል ተጻፉ። በጣም ብዙና ግሩም ናቸው እና እኔ አፈጣጠሬ ራሱ ግሩምና ድንቅ ነው፣ ግን የኔ ህይወት ተጽፏል ይላል። ከዛ ምንድነው እሱ? ያንን የተጻፈውን ነገር መኖር ነው እድገት ማለት። እና መጨረሻ ላይ ጌታ ፊት ቀርበን መጽሐፉ ይከፈታል፣ የኖርነው ህይወት ይከፈታል፣ ልዩነቱን እናወራረዳለን ማለት። ሊትራሊ ሽልማትና ቅጣት ከመጽሐፉ ጋር ተያይቶ፣ ለምሳሌ ለእኔ እግዚአብሔር ከመወለደ በፊት የጻፈው መጽሐፍ አለ አይደል? ያ መጽሐፍ በምድር ላይ ኖሬ እንዲሄድ እግዚአብሔር የፈለገው ነው። አሁን ስንቶቻችን ይሄ መጽሐፍን እናውቀዋለን? ፐርፐዝ ያልነው እሱ ነው። ፐርፐዝ እኮ ማለት እግዚአብሔር፣ በነገራችን ላይ የብሉይ ኪዳን ኮንሰፕት ብቻ አይደለም። ኤፌሶን 2:10 ላይ ይላል እንደገና የተፈጠርነው ምን ለማድረግ ነው? እግዚአብሔር አስቀድሞ ያዘጋጀውን ስራ ምን እንድናደርግ። ስለዚህ ሁላችንም ካላደግ እንዴት ነው የምንሰራው? እግዚአብሔር ያዘጋጀውን መጨረሻ ላይ እኮ በክርስቶስ ዙፋን ፊት ስንቀርብ እኮ የኖርኑ ህይወት ነው በፊታችን የሚያልፍ እና የኖርኑ ህይወትና እሱ የፈቀደው ህይወት በተለያየ ቁጥር ማፈር ነው። እድገት ማለት እግዚአብሔር ለህይወታችን ያሰበውን ፐርፐዝ አላማ፣ የሱን የፈቃዱን እውቀት በመገንዘብ ያንን ኖሮ ማለፍ ነው። ጳውሎስ ያለው ይሄንን ነው። የተያዝኩበትን ምን አረጋለሁ ብዬ በሏ እይዛለሁ ብዬ አይደል? ይሄ በቃ እግዚአብሔር የጠራኝ ለምንድን ነው ብለን አውቀን ለዛ ነገር መኖር የምንችለው በማደግ ውስጥ ነው። ስለ መንፈሳዊ እድገት ማሙሻይ በጣም ጥሩ ነገር ስላስቀመጠ እኔ ስለ አእምሯዊ እና ከነፍስ ጋር የተያያዘ ጉዳይ ላይ ትንሽ ልናገር። ትንሽ ጊዜ ይኖረናል ብዬ አስባለሁ ሙሉ እንዲሆን። መንፈሳዊ ነገር በጣም በጥሩ ሁኔታ ነው ያስቀመጠው። የሚነጣጠል ነገር አይደለም። ይህ ነገር ልክ ምን መሰላችሁ? አንድ ማሽን እንዲገባችሁ ፈታታችሁ ካስቀመጣችሁ በኋላ ግን ማሽኑን ስትጠቀሙበት ገጣጥማችሁ ነው። ይህ አሁን ከዚህ በዲ ነፍስ አደገች ምናምን የሚባል ነገር እንዲገባን እንበታትነውና ስንኖር ግን አንድ ሆኖ ነው የሚኖረው። ነፍስ ለብቻው የምታደርገው ነገር የለም። ቦዲ ለብቻው የሚያደርገው ነገር የለም። ስፒሪት ለብቻው የሚያደርገው ነገር የለም። ግን እንድንረዳ መጽሐፉ ያስቀመጠው ነገር አለ። ከመንፈሳዊ ከሁለንተናዊ እድገት አንጻር አእምሮና ነፍስንም ጨምሮ በጣም ስትራይኪንግ የሆነ አንድ ሰው አለ። የእሱን ህይወት ላይ በጣም ኢንተረስቲንግ ፕሪንሲፕሎች ስላሉ በእሱ ህይወት አድርጌ ለመሰብሰብ እሞክራለሁ። ይሄ ሰው ዳንኤል ይባላል። ዳንኤል ለምን መረጥከው ካላችሁ፣ ዳንኤል በቃ የሁለንተናዊ እድገት በቃ ቨሪ ኢንትረስቲንግ የሆነ ሰው ነው። የመጀመሪያው ነገር መንፈሳዊ እድገቱ በሁሉም እድሜ ላሉ ሰዎች ምሳሌ መሆን የሚችል ሰው ነው አይደል? ገና ቲኔጀር ባልነበሩበት ጊዜ በአስራዎቹ ሆነው ነው ከተማርከው ወደ ባቢሎን የመጡት አይደል? ከዛ በኋላ ባቢሎን ውስጥ ገብቶ በሌላ በጣም ዲፊካልት በሆነ ካልቸር ውስጥ እግዚአብሔርን ለማምለክ እየሞከረ ያደገ ሰው ነው። ግን እሱ ብቻ ሳይሆን 70ውንም የምርኮ ዓመት በከፍተኛ የመንግስት ስራ ኃላፊነት 1፣ በከፍተኛ መንፈሳዊ ኃላፊነት 2፣ ደግሞ በጣም በቃ ኢንካኔለሽ በሆነ ስፒሪቹዋል ኢንቴግሪቲ መንፈሳዊ ሙልአት ያሳለፈ ሰው ነው። ይሄ የዳንኤል ህይወት 70 ዓመት የተገነባ ህይወት። በጣም የሚገርማችሁ ነገር ዳንኤል ምዕራፍ 6 አካባቢ ስትደርሱ እዚህ መሬት አካባቢ ያለውን ነገር ጨርሶ ስለሚመጡ መንግስታት አይደል፣ ስለ ፋርስ፣ ስለ ግሪክ፣ ስለ ሮም፣ ስለ ክርስቶስ መምጣት፣ ስለ መሲሁ እንትን ማለት የዳንኤል ህይወት ከእግዚአብሔር ጋር የነበረው ህይወት ዴብዙ ይረዳ የነበረው መንፈሳዊ ነገር በጣም ትልቅ ነው። ዳንኤል እድሜ ጠግቦ የሞተ ነው። ሰውነቱንም በደንብ የተጠቀመ ሰው ነው። ይጾምበታልም፣ ይበላበታልም፣ ይሰራበታልም። ማለት if you have to use your body just use it like ዳንኤል ማለት ነው አይደል? ዳንኤል ሁሉም ነገር አለው። የሚበላውን መርጦ የሚበላ ሰው ነው አይደል? መጾም ደግሞ ያውቃል።
ሌላው ዳንኤል ኢንተሌክቹዋሊ he is another level አይደል? በብዙ መንግስታት ኢቨን ባቢሎን ወድቆ ፋርስ ሲመጣ እኮ ኢፍያር ባለስልጣን ሁሉም ይገደላል። ዳንኤል ግን ሁሌ በሞስት ኢንዲስፔንሰብል ፐርሰን ሆኖ የኖረ ሰው። እንዴት ነው ለናቡከደነጾርም ሁለተኛ ሆኖ ለዳሪዮስም ሁለተኛ የሚሆነው? ዳሪዮስ ሊሞት ሲል ምን አንገበገበው ስትሉ የዳንኤል ማንነት is very unique። ሁለንተናዊ እድገትን በዳንኤል እኔ ነብይ ነኝ የመንግስት ስራ አልሰራም አላለም። he was working። እንደውም አንድ ጊዜ በጣም ከባድ ራእይ አይቶ ታሞ ቀስ እያልኩኝ እየሄድኩኝ የንጉሱንም ስራ ሰራ ነበር ይላል። ኦፊስ ይገባ ነበር። እና የዳንኤልን ህይወት ሳመራይዝ የሚያደርግ አንድ በጣም ቢዩቲፉል የሆነ ቃል አለ። እሱን ነው ከእናንተ ጋር ላሳያችሁ። በእሱ ላስቀናችሁና ወይም ራሳችንን አስቀንተን ወደዛ አስፓየር እንድናደርግ። ይሄ መጀመሪያ ምዕራፍ 5 ላይ ስትመለከቱ ምዕራፍ 5 እንደምታውቁት ናቡከደነጾር ከሞተ በኋላ የናቡከደነጾር ልጅ ንጉስ ሆኖ ግን እሱ በጣም ብዙ አድሚኒስትሬሽን ስለማይወድ ሌላ ሀገር ሲል የሱ ልጅ የሆነው ሰው ብልጣሶር ነበረ እንደ ንጉስ አክት የሚያደርገው። ለዚህ ነው ይሄንን ጽሑፍ ያነበበልኝ ሰው በመንግስቴ ሶስተኛ ይሆናል ያለው። እሱ ሁለተኛ ስለሆነ ነው፣ አንደኛው የለም። ይሄ በቅርብ ጊዜ በታሪክ የተገኘ በጣም ኢንተረስቲንግ ይሄንን ነገር ብዙ ሰዎች ፓዝል ያደርጋቸው ነበር ኢንተረስቲንግ ስለሆነ። ኤኒዌይስ እሱን ሳይሆን ይሄ ጽሑፍ ከተጻፈ በኋላ ጽሑፉን የሚያነብ ሰው ሲጠፋ ንግስቲቱ ገባች ይላል ቁጥር 10 ላይ። ንጉሱና ስለ መኳንንቱ ቃል ንግስቲቱ ወደ ግብዣ ቤት ገባች። የተናገረችው እንድትሰሙ ነው። ንጉሥ ሆይ 1000 ዓመት ንገስ፣ አሳብህ አያስቸግር፣ ፊት አይለወጥ። ስሙ እንግዲህ የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባትህ ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀት ተገኘበት። አባትህ ንጉሡ ናቡከደነጾር የህልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አደረገው። መልካም መንፈስ፣ እውቀት፣ ማስተዋል፣ ህልምን መተርጎም፣ እንቆቅልሽን መግለጥ፣ የተቋጠረውን መፍታት ንጉሱ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷል። እርሱ ፍቺውን ያሳያል። ከዛ እሱ ሲያወራው ንጉሱ የአማልክት መንፈስ እንዳለብህ፣ እውቀትና ማስተዋል፣ መልካም ጥበብ እንደተገኘብህ ስለ አንተ ሰምቻለሁ እያለ ይናገራል። እዚህ ጋር ዳንኤል ላይ በጣም ብዙ ኳሊቲዎች አሉ። ስለ ዳንኤል ማለት በዲስ ታይም ዳንኤል ኦልሞስት በሰባዎቹ ዓመታት ውስጥ ያገለገለ እድሜው ወደ 90 የደረሰበት ጊዜ ነው። የባቢሎን መንግስት ስላለቀ ማለት ነው። የሚገርመው ነገር እነዚህ ነገሮች ሳይ የሚገርም ነው። ይሄ ሰው ብዙ ነገር አለው። እንዱ የትኛው ኳሊቲ ነው ቁልፍ ኳሊቲ ብዬ አስብ ነበር። የትኛውን ኳሊቲ ነው በጣም ስትራይክ ያደረጋችሁ ኳሊቲ? ምዕራፍ 6 ላይ እንሂድሽ። ያው የጥያቄና መልስ ብዙ ላይ መች ስለሚችል ዳሪዮስ በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት። እንግዲህ ብልጣሶር ከሞተ በኋላ አዲስ መንግስት ተቋቁሞ ነው 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። ኒው ካቢኔት ማለት ነው። መሳፍንቱ ሚሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነርሱም አንዱ ዳንኤል ነው። ማለት እነዚህ እንግዲህ ፕራይም የሆኑ ሚኒስትሮች ማለት ነው። ዴፒቲዎች የሆኑ ፓራሌል የሆኑ 3 ሰዎች። ግን ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። በምን ምክንያት ነው የበለጠ ይላል? መልካም መንፈስ፣ ኤክሰለንት ስፒሪት ይላል። መልካም መንፈስ የሚለው ነገር ምን ማለት ነው? ቅድም ከተዘረዘሩት ኳሊቲዎች አንዱ ነበር። ግን እዚህ ጋር ስታመጡት ሌሎቹን ኳሊቲዎች ስለሌሉት ሳይሆን ከሁሉም ያስበለጠው ነገር መልካም መንፈስ ያለው ሰው ስለሆነ። መልካም መንፈስ ችሎታ ነው። መልካም መንፈስ ስጦታ ነው። መልካም መንፈስ ባህሪ ነው። እዚህ ደ ካራክተር፣ እዚህ ደ ኮምፒተንስ፣ እዚህ ደ ጊፍት። ምንድን ነው መልካም መንፈስ? መልካም መንፈስ ስላለበት አይደለም የሚለው ስላለው ነው። የዳንኤል መንፈሱ ምንድን ነው ይላል? መልካም ነው። ግን እንግሊዝኛው እስኩድ ኤክሰለንት ስፒሪት ስላለው አሁን እሺ ይኑረው፣ ግን ከሌሎቹ እንዲበልጥ ያደረገው ያ ነገር መሆኑና ንጉሱ መልካም መንፈስ ያለው ሰው መሆኑን መረዳቱ ቬሪ ኢንተረስቲንግ ነገር ነው። መልካም መንፈስ ያላቸው ሰዎች የሁለንተናዊ እድገት
በቃ ፕራይም ሳይን ነው። የማያምኑ ሰዎች ያውቁታል፣ አውሬዎች ያውቁታል፣ እንስሳት ያውቁታል፣ ፍጥረት ያውቀዋል። ወሬቨር ዩ ጎ መልካም መንፈስ ሲኖራችሁ ገዢ መንፈስ ነው። ኦርደሩን የጠበቀ ስርዓት ያለው ማንነት ውጤት ነው። ዳንኤል ከእግዚአብሔር ጋር ያሳለፈው ጊዜ ከእግዚአብሔር ቃል ጋር ያሳለፈው ጊዜ በኢንቴግሪቲ የኖረው ህይወት ውጤት ነው። በጣም የሚገርማችሁ ነገር ይሄን መልካም መንፈስ ተቃዋሚዎቹ እንዴት እንደተረዱት ስታዩ how smart they are ትረዳላችሁ። እና ይሄ ነገር አላስደሰታቸውም። ይሄ ሰው ያለፈው መንግስት ባለስልጣን ነው፣ አሁንም አለቃ ሊሆን ነው እንዴ? የሆነ ነገርማ ማግኘት አለብን አሉ። ከዛ ምን ይላል? የዚያን ጊዜ አለቆቹ መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር፣ ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። አሁን በእውነት 70 ዓመት ሰርታችሁ በከፍተኛ ኃላፊነት እነኚህ ሰዎች ፋይላችሁን ፉል አክሰስ ማድረግ ይችላሉ። እንዴት ነው እሱ? ቢያንስ ስህተት ካልሆነ በደል የማይገኝበት። አሁን ስለ እድገት በደንብ ይሄ ክሪቲካል ስለሆነ ነው። ስህተት የችሎታ ችግር ነው፣ በደል ደግሞ የባህሪ ችግር ነው። ዳንኤል ሂዝ ቦዝ ዌል ካራክተርድ እና ዌል ኮምፒተንት የሆነ ሰው ነው። ማለት ስራውን ጥንቅቅ አድርጎ የሰራ ሰው ስለሆነ የችሎታ ችግር የለበትም። ፋይሉ ሁሉ ታይቶ እንዲህ ተሳስቷል የሚባል ሰው አይደለም። ከዛ ደግሞ ይሄ ሰው የጎበዝ ቢሆንም መቼም የአመል ደግሞ ይፈለጋል አይደል? የሆነ ነገር በደልም አላገኙበት። አያስቀናም? የሚገርመው ይሄኛው አይደለም። ሶስተኛው አስፔክት ምን እንደሆነ ታውቃላችሁ? ምን ይላሉ? በዚህ ሰውዬ ላይ ከአምላኩ ሕግ በቀር በዳንኤል ላይ ሌላ ሰበብ አናገኝበትም። ማለት በእነዚህ በባህሪውና በችሎታው ጉዳይ ላይ በስራውና በባህሪው ጉዳይ ላይ ምንም ችግር የሌለበት ሰው ኮምፕሊት የሆነ ያደገ ሰው ስለሆነ ወደ ሶርሱ እንሄድ ነው። የአምላኩን ሕግ ነው። ይሄ ሰውዬ ያውቃሉ ሁሉም የቅዱሳን አማልክት መንፈስ ያለበት እንደሆነ መልካም መንፈሱ እነሱም አይክዱም። ስለዚህ ምን አደረጉ? ይህን ነገር ለአንድ ወር ብናቋርጠው ሜይቢ ችግር ሊኖር ይችላል። እነዚህ ሰዎች ስማርት መሆናቸውን የምታውቁት ጸሎት ያስከለከሉት ሶርሱ ገባቸው ማለት ነው። ሶርሱ ምንድን ነው? ዲቫይን ነው። ግን ያ መለኮታዊ ግንኙነቱ በእሱ ባህሪና በእሱ ችሎታ ላይ ለውጥ አምጥቷል፣ አሳድጎታል። ትልልቅ ኢምፓየሮችን ራን የማድረግ ችሎታና በዛ ኮረፕት በሆነ ዓለም ውስጥ ደግሞ የማይበላውን አልበላም እያለ ለማይሰግ በጣም የሚገርማችሁ ነገር ሲድራቅ ሚሳቅ አብደናጎም ለወርቁ ምስል እንዲሰግዱ ሲጠሩ ዳንኤል ተጠርቷል እንዴ? ታውቃላችሁ በህይወት እንዳለ። ለምንድን ነው? ዳንኤል ከመጠራትም አልፎ ነበር። እነዛ ገብተው ዳኑ፣ እሱ ግን አልተጠራም። ለምን? ሂዝ ወይ ናቡከደነጾር ፈርቶ አልጠራውም ነው አይደል? ሊሆን የሚችለው እንጂ ሰግዶ አይደለም አይደል ያመለጠው። ይሄ በጣም ትልቅ ነገር ነው። የዚህ ሰው መንፈሱ በጣም ከማደጉ የተነሳ ታቸዋል። ምዕራፍ 2 ላይ ትንቢቱን ሲተረጉምለት እኮ ናቡከደነጾር እግሩ ስር ወደቀ ነው የሚለው። እንዴት ይጠራዋል? እስባርፖል ብልጣሶር እኮ ወርቅ ማዕረግ አደረግልሃለሁ፣ 3ኛ ትሆናለህ፣ ስጦታ አለ፣ ሌላ ሰው ስጦ ሹመቱን ማታ ትሞታለህ አንተ አሁን ለእኔ ለመስጠት። አሮጋንት አይደለም ግን ሂዝ ቬሪ ኮንፊደንት ነው። ሙሉ ነው በእግዚአብሔር ነገር ውስጥ። አያስቀናም እንዴ? አልቀናችሁም? ለመሰላችሁ መንፈሳዊ ነገር ማደግ በርደን አይደለም፣ ቢዩቲ ነው። ኢትስ ጀስት ጉድ ቱ ግሮ። የእግዚአብሔር ሪፍሌክሽን መሆን ደስ አይልም? የለም ሌላ ህግ አሉ። የሚገርማችሁ ነገር ንጉሱን ወትውተው አዋጅ አስወጡ፣ ለአንድ ወር ካንተ በቀር። የሚገርመው ነገር ቁጥር 10 ላይ ዳንኤል ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ ብሎ ለአንድ ወር ችግር የለም ምግብ ላይ እየጸለይ እናሳልፋታለን ወይ ቢሮ በስራው በጸሎት መንፈስ ሆኜ እየሰራው ባሳልፈውስ? አይ እንዴ 70 ዓመት ጸልያለሁ አንድ ወር አልጸለይኩም ብሎ ጌታ ምን ይለኛል? ዳንኤል ምን አደረገ? ሁል ጊዜ እንደሚያደርገው መስኮቱን ወደ ኢየሩሳሌም ከፍቶ ማለት 70 ዓመት ያንን ዲሲፕሊን ተለማምዶታል። that is what caused his growth። 70 ዓመት በቀን 3 ጊዜ ከጸለያችሁ መንፈሳችሁ መለወጡ አይቀርም።
አንዱ የምናየው 70 ዓመት ሲፈጸም በኤርሚያስ ትንቢት ላይ ያለውን ነገር ቃሉን ፒክ አረገ ይላል። ስለዚህ ከቃሉ ጋር ይሄ ሰውዬ በጣም አታችድ ነው። መላእክት ቪዚት ያደርጉታል በየጊዜው። ስለዚህ እዚህ ጋር ምንድነው እሱ የሚለው? ሲያቅ መስኮቱን ከፈተ፣ ፖዚሽኑ እንደደም ተንበርክኮ በቀን 3 ጊዜ ለመነ፣ አመሰገነ፣ ተነሳ እና he made it easy for them to find him። ከዛ ይዘው ሄዱትና ለንጉሱ ነገሩ። ንጉሱ ሊያድነው ደከመ ማለት አዋጅ እንደጣሰ እንኳን እያወቀ ስቲል የሚያዳላው ለማን ነው? he kind of knew their spirit is በጣም መጥፎ እንደሆነ ንጉሱ ያውቃል። የዚህ ሰውዬ መንፈስ ይመቸዋል፣ ግን ሊያድነው አልቻለም። በል እንግዲህ እሱ ያድን ብሎ ሄደ። ጠዋት ላይ ሲመጣ ሰውዬው አለ ወይ ሲለው በፊቱ ቅንነት ተገኝቶብኛል፣ አንተንም አልበደልኩም፣ ስለዚህ መላእክቱን ልኮ አንበሶቹን። የሚገርማችሁ ነገር ያ ሁሉ አንበሳ አንድ ሰው ላይ መራኮት ሲገባው ያ ሁሉ 120 ሰው ከነ ቤተሰቡ ሲጣል ግን አንበሶቹ they were busy killing them። መልካም መንፈስ ኔቸር ራሱ ይረዳል። አንበሶቹ probably the best night ያሳለፉት የዛለታ ሊሆን ይችላል። ኤንጅል ተልኮ ዳንኤል ተልኮ ምን ያደርጋል ምግብ። ለማንኛውም ነገ ብፌ ይመጣል። ስለዚህ መልካም መንፈስ እንዲኖረን እግዚአብሔር ይፈልጋል። መልካም መንፈስ ግን ቦዲን መጠበቅ ይጠይቃል፣ ነፍስን መጠበቅ ይጠይቃል፣ መንፈስን መጠበቅ ይጠይቃል፣ ነርቸር ማድረግ ይፈልጋል። በተለይ አእምሮአችን ትላንትናም ከካልቸር አንጻር እንዳነሳ ነው ስፔሻል ግሮዝ ኤሪያ ስለሆነ የሐሳብ መቀበያና የሐሳብ ማስተናገጃ ስለሆነ አእምሮአችን ላይ እግዚአብሔር በተለየ ሁኔታ ማደግን ማድረግ ይፈልጋል። ለምን? የመንፈሳዊው ዓለም እና የአካላዊ ዓለም መገናኛ የሰው ነፍስ፣ በሰው ነፍስ ላይ ደግሞ ሴንትራል ቦታው አእምሯችን ስለሆነ አእምሮን መጽሐፍ ቅዱስ ልብ ይለዋል፣ ሐሳብ ይለዋል፣ ልቦና ይለዋል። በተለይ ሮሜ 12:2 ላይ በአእምሯችሁ መታደስ ተለወጡ የሚለው ቢ ትራንስፎርምድ፣ የምትለወጡት እናንተ ናችሁ፣ ግን የእናንተ መለወጥ ክሪቲካሊ የአእምሯችሁን መታደስ ይፈልጋል። አእምሮ በሚልበት ጊዜ አንጎል እያለ አይደለም። አንጎል ብሬን ነው። ብሬን አይለወጥም። you have it once, you will have it that and you will die with it። አንጎላችን የነፍሳችን ፓርት ሳይሆን የቦዲያችን ፓርት ነው አይደል? ካጠጣችሁት ይሰክራል፣ ከመታችሁት ይደማል አይደል? ፋንክሽኑን ሉዝ ካረገ ቦዲያችን የማይችል ከሆነ ይሞታል። ስለዚህ አንጎልን የቦዲ ፓርት ነው። አእምሮ ግን የነፍስ ፓርት ነው። ስንሞት አንጎላችንን ይዘን ወደ ሰማይ እንሄዳለን። እውነት ውሸት? ውሸት። ሁሉም ሰው አንጎሉን እዚሁ ነው አስረክቦ የሚሄደው። ቶሎ ከሚበሰብሱት ውስጥ አንዱ ስንሞት አእምሯችንን ይዘን እንሄዳለን። እውነት ውሸት? እውነት። አእምሯችን በነገራችን ላይ በምንሞትበት ጊዜ አእምሯችን ከአንጎላችን ነፃ ይወጣል። ምን ማለት ነው? አእምሯችን እንቅልፍ አይፈልግም፣ ግን አንጎላችን መተኛ ስላለበት አብሮ ይተኛል። ግን የሚገርማችሁ ነገር እኛ ስንተኛ አንጎላችን ሲያርፍ አእምሯችን ስራ ይቀጥላል። ህልም ያያል፣ ከፈለገ ብዙ ቢዚ የሚያደርጉት ነገሮች አሉ። አክቹዋሊ አንዳንድ ጊዜ ሰው ቀን ስለማይሰማው እግዚአብሔር ያው እንትን ያደርጋል። አንጎላችን፣ አእምሯችን፣ ስሜታችንና ፈቃዳችን የነፍሳችን ፓርት ስለሆነ አዲሱን ሰውነት ስንለብስ አይዴንቲቲያችን ያለው እዛ ውስጥ ነው። ስለዚህ እግዚአብሔር አንጎላችሁን ለውጡ ሊለና የማይችልበት ምክንያት አንደኛ አንጎላችን የቦዲ ፓርት ነው። አንጎላችን መንከባከብ አለብን፣ በደንብ መተኛት አለብን፣ መብላት አለብን። አንጎልን በደንብ ካልተከባከብ ነው ቶሎ እናረጅና ቶሎ እንጃጅና መርሳት ምን የመሳሰሉ አንዳንድ የአእምሮ ችግሮች ያጋጥሙናል። ዲፕሬሽን ለነሱ አንጎል ነው። አእምሮ ግን የነፍስ ፓርቲ የሆነ እግዚአብሔር እንዲታደስ የሚፈልገው ማንነታችን ነው።
አእምሯችሁ ይታደስ። አእምሯችሁ ሲታደስ እናንተ ምን ትሆናላችሁ? ትለወጣላችሁ። ለምሳሌ እግዚአብሔር በጣም ድራማቲክ የሆነ የአእምሮ ወይም የልብ ለውጥ ያደረገላቸው ሰዎች አሉ። አንዱ ሳኦል ነው። ሳኦል በፍጹም የኪንግ ማቴሪያል የሆነ አስተሳሰብ የሌለው ሰው ስለሆነ እግዚአብሔር ከሳሙኤል ዞር ሲል ምን አረገለት ይላል? በሏ ልቡን ምን አረገለት ማለት እንደ ንጉስ ማሰብ እንደ ንጉስ መኖር እንዲችል ድራማቲክ። ግን የሳኦል ለውጥ በጣም ድራማቲክ ስለሆነ የግሮዝ ውጤት ስላልሆነ ለጊዜው ከቻፕ ቢያደርግና ንጉስ ቢሆንም ግን የቀደሙ ያልተስተካከሉ ነገሮቹ በጣም ቻሌንጅ አድርገውት ነበር። ስለዚህ እግዚአብሔር ዳዊት ጋር ግን ሲመጣ በጣም ከልጅነቱ ጀምሮ አስተሳሰቡን ሰርቶ ያሳደገው ሰው ስለሆነ የዳዊት አእምሮ በእድገት የተለወጠ ነው። የሳኦል አእምሮ በተአምር የተለወጠ ነው። እና ለእናንተ እግዚአብሔር በተአምር ከሚለውጣችሁ በእድገት ይለውጣችሁ። ምክንያቱም እግዚአብሔር በእድገት ሲለውጠን ነው የሚጸናው። በተአምርም የሚለወጠውን ነገር ይለውጥ። ሰለሞን ደግሞ ሌላ ነገር አድርጓል። ምን አረገ ይላል? በቃ እግዚአብሔር በቃ ደስ ያለህን ለምን ተብሎ ባዶ ቼክ ሲሰጠው ምን አለ? እባክህ እንደው ጥሩ አእምሮ ስጠኝ ብሎ ጻፈ። እና እግዚአብሔር በጣም ደስ አለው። እንዲህ አንተ እኮ ረጅም ዕድሜ መጠየቅ ትችላለህ አሁን ከነገስክ አይቀር በደንብ፣ ወይ ደግሞ ጠላቶችህን ነፍስ ወይም ደግሞ ባለጠግነት፣ እንዴት እነዚህ ሁሉ ከመጠየቅ ይልቅ ጥሩ አእምሮ ስጠኝ ስላልክ ካንተ በፊትም ካንተ በኋላ ማንም የሚመስል እንዳይል አድርጌ እንደውም ምን ይላል? ከባህር ዳር አሸዋ ይልቅ የሰፋ የልብ ስፋትን የአእምሮውን ምን አረገለት ይላል? ማለት 3000 ምሳሌ ተናገረ ይላል። በጣም ትልቅ ነው። ባዮሎጂ ይናገራል፣ ዞኦሎጂ ይናገራል። ምን ሎጂ የለም እሱ ጋር ይገጥማል፣ ይነግሳል፣ ይገነባል። ማለት የእግዚአብሔር የሰጠው ጥበብ በጣም ቫስት ነው። ለሊዲያ ልቧን ከፈተላት ይላል አይልም? ስለዚህ እግዚአብሔር በተለያየ ቦታዎች ላይ ስናነብ ከሰዎች ልብ ጋር እግዚአብሔር ግንኙነት አለው። ልብን መለወጥ፣ ልብ ማለት ቅድም እንዳልኩት የፈቃድ የአእምሮና የስሜት ውህደት ነው። በተለይ ግን አእምሯችን ላይ እግዚአብሔር ለውጥ ማድረግ ይፈልጋል። እኛ ካልቸራችን የሚለወጠው አእምሯችን ሲለወጥ ነው። አእምሯችን የሚለወጠው ደግሞ እንዴት ነው የሚለው ነው ጥያቄው። አእምሮን እግዚአብሔር የሚለውጠው የኛ ያልሆነ አእምሮ ሌላ አምጥቶ እኛ ላይ በመትከል አይደለም። በአእምሯችን ላይ ያሉትን ፋንክሽኖች ፋክልቲስ ኦፍ አወር ማይንድ እግዚአብሔር እያንዳንዳቸውን ያድሳቸዋል። ማደስ ማለት መስፋት ያለበትን ያሰፋል፣ መንጻት ያለበትን ያነጻል፣ መከፈት ያለበትን ይከፍታል፣ መሞላት ያለበትን ይሞላል፣ መታጠብ ያለበትን ይጠራል። ልባችሁን አጥባለሁ ይላል አይደለ? መለስለስ ያለበትን ያለሰልሳል። አስፔክቶስ አወር ማይንድ አሉ። እነዚህ ነገሮች እግዚአብሔር እያንዳንዳቸውን የሚለውጥበት ዲሲፕሊንና መንገድ አለ። ስለዚህ የመጀመሪያው ነገር እነዚህን የማይንዳችንን ዲፍረንት ፋክልቲስ እግዚአብሔር ሊለውጣቸው የሚፈልገው እነዚህ እየተለወጡ ሲሄዱ አእምሯችን እንዲታደስ የሚያደርጉትን ፋክልቲዎች አንደርስታንድ ማድረግ ያስፈልጋል። ሁለተኛው ነገር ደግሞ እነዚህን ፋክልቲዎች እንዲለወጥ የሚያደርጉትን ዲሲፕሊኖች ደግሞ አንደርስታንድ አድርገን እነሱን ፕራክቲስ ስናደርግ እነዛ ነገሮች ይለወጣሉ። ምናልባት ሶስተኛው ነገር እነዚህን የአእምሯችን ፋክልቲስ እና አስፔክትስ እንዲለወጡ ኔጌቲቭን ፖዚቲቭ ኢንፍሉዌንስ መሆን የሚችሉትን ደግሞ ኤክስተርናል ፋክተሮች ደግሞ አንደርስታንድ አድርገን እነሱን ዲል ማድረግ ያስፈልጋል።